ማሚ ዙረት እንዴት ነው እንዴ ዙረት አልከው ሚኪ ጉዞ ነው እንጂ ዙረት እውነት ነው አሁን ጉዳይ ይዘ ስለምትሄድ ጉዞ ሆኗል ግን በፊት ግን ዞር ነበር በጣም ምንድነው የሚገፋ ግን ሂዲድ ብራር የሚል ምንድነው ያው ስራ ሲበዛ ጨነቅነቅ ሲል አንዳንዴ ደግሞ አዲስ ነገር የማየት ከከተማ የመውጣት ስሜት ደስ ይላል እና ከከተማ መውጣት በጣም ያስደስታል ከአዲስ ነገር ጋር ተዋወቃለህ ከሰዎች ጋር ከባህል ትዝካለ በሄድንበት ከተማ ወዳጆች ነበሩ በየቦታው በየሀገሩ በየመንደሩ እናቃቸው ሰዎች ነበሩና አይደለ ያ በጣም ደስ ይላል ይለምድብሃል በጣም የትሄድካውን በጣም ላንተ ሳልነግርህ በመሄዴ በጣም ተጸጽቻለሁ ካንተ ህይወት ጋር በቀጥታ ቁርኝት ያለው ከተማ ነው ሄድኩትና የት ነው ይርጋለም ውይ በጣም ይቅርታ ቶኪዮ በጣም ይቅርታ እዛማ ብቻህን መሄድ አልነበረብህም በጣም እንዴ እኔና አባቴ የተገናኙት እዛ ነው አባትና እናቴ እዛ ነው የተገናኙት እዛ ነው የተማሩ ሃይ ስኩልም እዛ ነው የተማሩት ይርጋለም ራስ ደስታ ዳምጠው እዛ ነው የተማሩት ከዛ በኋላ እናቴ ነርስ ሆና እዛ ሆስፒታል ይርጋለም ሆስፒታል እዛ ሰርታለች ከዛ ደግሞ ከስንት ጄነሬሽን በኋላ እህቴ ደግሞ ሐኪም ሆና ደግሞ እዛ ሄዳ ሰርታለች በጣም ብዙ ወዳጅ ነበረኝና በጣም በቃ አስቀናኝ ይርጋለም ያው በወቅቱ የሲዳማ ጠቅላይ ግዛት ዋና ከተማ ነበረች ራስ ደስታ ዳምጠው ናቸው የቆረቆሯት ከዛ በኋላ ለተወሰነ አመት የሲዳሞ ጠቅላይ ግዛት ዋና መቀመጫ ሆና ነበረ ይርጋለም ሲታሰብ በጣም የሚታወሱ በርካታ ሰዎች አሉ ራስ ደስታ ዳምጠው መስራች ናቸው የከተማዋ ከዛ ደግሞ በጣም የምንወደው አሁንም አንተም እኔም የምንወደው ሰው ደበበ ሰይፉ በጣም በኢትዮጵያ ስነ ጽሁፍ በኢትዮጵያ ቲያትር በኢትዮጵያ እንትናም ደግሞ አበበረታ አብርሃም ረታ አለሙ እና ልክ ነህ ትልልቅ የስነ ጽሁፍ ሰዎች የወጡበት ነው ይርጋለም ከሄድኩኝ በጣም ቆይቻለሁ ምናልባት 20 አመት አይሆነኝም ከሄድኩኝ ለስራ ጉዳይ አዋሳ ሄጄ ከዛ ረፍት ሲኖረኝ አምልጬ ነው ሄድኩት እስቲ ሊየው ብዬ ይርጋለምንና ያለኝ ትውስታ በጣም በቃ እንትን ነው እንዴት አገኘው ከተማው በጣም ታምራለች በጣም ደስ ትላለች ብዙ መሻሻሎች ብዙ ለውጦች አሉ ተፈጥሯዊና ሰው ሰራሽ ሀብቶቿ በጣም የሚያምሩ ናቸው ከምታወራኝ በቃ እንየው አይሻልም ልጋብዝህ አይደለ ልጋብዝኝ ባክ ወይ ይርጋለም በእሁድ ቤታችን ከሚቀርቡ የተለያዩ መሰናዶዎች ውስጥ አንዱ የሆነው ደርሶ መልሳችን ይርጋለም ከተማ ይገኛል ይርጋለም ከተማ በሀገራችን ከሚገኙ ጥንታዊ ከተሞች ውስጥ አንዷ ናት ይሄ ይርጋለም ከተማን ከከበቡት ሁለት ወንዞች መካከል አንዱ የሆነው እዚህ ፊት ለፊቴ የሚታየው የጊዳቦ ወንዝ ነው ሌላኛው ደግሞ እዚህ በቀኝ በኩል በጎን የሚታየው ወይማ ወንዝ ነው እነዚህ ወንዞች በይርጋለምና በሲዳማ ማህበረሰብ ዘንድ የፍቅር የአንድነት የእርቅ ምሳሌ ተደርገው ይቆጠራሉ በእሁድ ቤታችን ከሚቀርቡ የተለያዩ መሰናዶዎች ውስጥ አንዱ የሆነው ደርሶ መልስ በሀገራችን የሚገኙ ከተሞችን ወጎቻቸውን ሐሳባቸውን ከተሞቹን ቅኝታቸውን የከተሞቹን ባህል ታሪክ አኗኗር በውስጣቸው ያሉትን በአጠቃላይ የከተሞቻችንን እንቅስቃሴ የምንቃኝበት ከከተሞቻችን ጋር የምንተዋወቅበት ደርሶ መልስ ፕሮግራማችን አሁን ይርጋለም ገብቷል ይርጋለም ከተማን በጋራ እናያለን እንዳትሳሳለን አብራችን ተጓዙ
ይህ ቤት ጀግናው አርበኛ ራስ ደስታ ዳምጠው በ1923 በኢትዮጵያ አቆጣጠር ይርጋለም ከሀገረ ሰላም በማስከተል የሲዳሞ ጠቅላይ ግዛት ዋና መቀመጫ እንድትሆን በራስ ደስታ ዳምጠው እንደተመረጠች ወይም ራስ ደስታ ዳምጠው እንደመሰረቷት ይነገራል። በዛን ጊዜ መኖሪያ ቤታቸው እንዲሆን ያስገነቡት ጥንታዊ ቤታቸው ነው። በዚህ ቤት ውስጥ በወቅቱ በሲዳሞ ጠቅላይ ግዛት ይከወኑ የነበሩ ሁሉም አይነት አስተዳደራዊና ፖለቲካዊ ማህበራዊ ጉዳዮችን የተከናወኑበት ታሪካዊ ቤት ነው። ህይወታቸው ካለፈ በኋላ ለእሳቸው መታሰቢያ እንዲሆን በእሳቸው ስም በትምህርት ቤትነት ተሰይሞ በሲዳሞ ጠቅላይ ግዛት ይኖሩ የነበሩ እንቁ ታላላቅ ሰዎችን ማፍራት የቻለ ትምህርት ቤት ሆኗል። ጠብቄሽ ነበረ መንፈሴን አጽርቼ ገላዬን አጥርቼ አበባ አሳብቤ አዱኛ ሰብስቤ ጠብቄሽ ነበረ ብትቀሪ ጊዜ መንፈሴን አሳደፍኩ ገላዬን አጎደፍኩ አበባው ደረቀ አዱኛው አለቀ ብትቀሪ ጊዜ የጣልኩብሽ ተስፋ እኔን ይዞኝ ጠፋ። ይህንን ግጥም ብዙ የኔ ዘመን ወይም የኔ እኩዮች ወይም ከኔ ትንሽ ቀደም ያሉት ወንድሞቻችን ለጠበቋት ልጅ እየጠበቋት ለነበረችው ልጅ ወይም ለሚጠብቋት ልጅ የጻፍነው የጋሽ ደቤ በጣም የምንወደው ግጥም ነው። ጠብቄሽ ነበር። ዝም ብዬ ስገምት ደበበ እዚህ ወንበር ላይ የተቀመጠና የተማረ ይመስለኛል። ደቤ በጣም እንወዳሃለን። ለኢትዮጵያ ኪነ ጥበብ፣ ለኢትዮጵያ ቲያትር፣ ለኢትዮጵያ ስነ ጽሁፍ፣ ለኢትዮጵያ ስነ ግጥም ለዋልከው ውለታ ሁሉ እናከብራለን። ከደበበ ሰይፉ በተጨማሪ በዚህ በራስ ደስታ ዳምጠው መታሰቢያ ትምህርት ቤት ይርጋለም በሚገኘው በርካታ የኪነ ጥበብ፣ የትምህርት፣ በንግድ፣ በኢንቨስትመንት በተለያዩ ዘርፎች አገርና ራሳቸውን የጠቀሙ በርካታ ምሁራንን ያፈራ ትምህርት ቤት ነው። ሰላም ታራስ እንዴት ነህ? ደህና ነህ? አለን። ይሄ ጋሽ ደበበ ሰይፉ ቤት ነው አይደል? እሺ። እዚህ ግቢ ውስጥ በነበረበት ጊዜ የት አካባቢ ቁጭ ብሎ ያስተነትን ነበር? የት ነበረ የሚያነበው? ይሄኛው ይመስለኛል። እዚች ስር ቁጭ ብሎ ይሆን የሚያነብ የነበረው? ይሄ ነው ብለን መገመት እንችላለን። በጣም የሚያምር ነው። ደበበ ሰይፉ በጣም የሚወደድ የግጥም ሁለት የግጥም መድብሎች አሉት። በተለይ የአማርኛ ስነ ጽሁፍና የአማርኛ ቲያትር ከፍ እንዲል ሐሳቦችን ከማፍለቅ በተጨማሪ አዳዲስ ቃላቶችን በመፍጠር የቲያትር ባለውለታችን ነው። አብረን እንጓዝ። አሁን ያለሁት በታላቋ የሲዳማ ንግስት ፉራ የልማት የጥናትና ትምህርት ማዕከል ውስጥ ነው። ይህ ማዕከል የሲዳማን ባህል የሚያስተዋውቁ የተለያዩ ስራዎች የሚሰሩበት ማዕከል ነው። በማዕከል ውስጥ ትምህርት፣ ስልጠና፣ ጥናትና ምርምር፣ ሲዳማን ባህል የሚያሳዩ የተለያዩ የእደ ጥበብ፣ የምግብ፣ የአልባሳት የተለያዩ ውጤቶች የሚቀርቡበት እንዲሁም ደግሞ ማዕከሉ የእንግዶች ማረፊያ ሆኖም ያገለግላል። እኔ ራሴ እዚህ ይርጋለም ከተማ ባለሁበት ጊዜ ያረፍኩት እዚህ ማዕከል ውስጥ ነው። አብረን እንጓዝ። እንኳን ደህና ቆዩ። የአገሬው ሰው በሚጠራዎት እናት ብዬ በሚጠራዎት ደስ ይለኛልና እርሶ ልጅ እያሉም ጀምሮ ወይም እዚህ ቤተ መጻሕፍት ማገልገል ከጀመሩ ጀምሮ ይህን ቤተ መጻሕፍት የሚገለገሉ እዚህ ቤተ መጻሕፍት ውስጥ የሚያነቡ ወይም መጽሐፋቸው የሚነበብ የይርጋለም ታዋቂ ሰዎችን ያስታውሳሉ? መቼም እዚህ ይርጋለም ሲነሳ ያው ደበበ ሰይፉ ይነሳል እና በጣም ይሱ እንትን ይባላል። የሚያደርጋቸው ነገሮች በሙሉ
መጽሐፍቶች እንደውም በአሁኑ ትውልድ ራሱ ልጆች እያነሱ የሱን እያጣቀሱ ብዙ ነገሮችን እያሰባሰቡ ሁሉ የአሁኑ ትውልድ ራሱ እየጻፉ ስለሱ ስለ ደበበ ሰይፉና ደበበ ሰይፉ በይርጋለም በከፍተኛ ስም ይነሳል። ቤተ መጻሕፍቱም ብዙ ጊዜ ተጠቅመው ብዙ ውጤት አምጥተው ዛሬ ለጥሩ ቦታ ለጥሩ ደረጃ የደረሱ እዚህ ሆስፒታል ሲያገለግል ያው አሁን በመቼም በህይወት ባይኖርም ዶክተር አብርሃም ፈለቃሉ ሙሉጌታ ረታም እና አብርሃም ረታም እዚሁ ጸሐፊዎች ናቸው እና ራሳቸውም እዚህ ብዙ ትውልድም ከእነሱን እያየ ብዙ ነገር የሚሰሩ ነበር። እዚሁ ጽሁፉን እየጻፉ ከዚህ ምንትን ብለው ስማቸውን እዚህ ተክሎ ይወጡም አሉ ብዙ ሰዎች። እዚህ ቤተ መጻሕፍት ውስጥ ብዙ መጽሐፎች አሉ። የቆዩ ጥንታዊ መጽሐፎች የሚያሳዩን ይኖራል። አዎ ለምሳሌ አሁን ይሄ በሲዳምኛ ቋንቋ የተጻፈ ቋንቋውን በአማርኛ ፊደላችን የተጻፈ ሲዳምኛ ቋንቋ የተጻፉ መጽሐፍቶች አሉ። እነዚህ በ1933 ዓመተ ምህረት የተጻፉ ናቸው። ከነዚህም ለየት ያሉ ለምሳሌ የማርቆስ ወንጌል መጽሐፍ 1923 እና 24 ቁጥር 1 23 ነው። ይሄኛው የመጀመሪያው እትም 1923 ነውና በጣም እናመሰግናለን። ከሁሉም በላይ ደግሞ የገረመን የእርሶ በጽናት ላለፉት 40 አመት በዚህ ቤተ መጻሕፍት ውስጥ የይርጋለም ከተማ ወጣቶችን የይርጋለም ከተማ ታዳጊያንን ምሁራንን በማገልገሎትና እስካሁንም ድረስ እዚህ አብረው ስላሉ ለ40 አመት ንባብና ቤተ መጻሕፍት ውስጥ ማገልገል ትልቅ ነውና እኛም በውድ ቤትና በደርሶ መልስ ስም በጣም አድርገን እናመሰግናለን። በጣም እናመሰግናለን። ይርጋለምን አሳድጓት፣ ቤተ መጻሕፍታችንን አሳድጉልን። በጣም እንትን ብላችሁ እኔ በጣም ነው የማመሰግነው። ይሄ ቤተ መጻሕፍት ተለውጦ ዲጂታል ሆኖ ጥሩ የህዝብን አገላይ ህዝብ የሚገለገልበት በደንብ የሚገለገልበት እንዲሆንልኝ በጣም ነው ምኞቴ። ይሆናል። በጣም እናመሰግናለን። መልካም። እሺ፣ በጣም ነው የማመሰግነው። አሁን እየሄድኩ ያለሁት ወደ አንድ በይርጋለም ዙሪያ ወደሚገኝ ታሪካዊ ቦታ ነው። ይህ ታሪካዊ ቦታ በሁለተኛው የጣሊያን ወረራ ጣሊያኖች በአድዋ ድል የደረሰባቸውን ሽንፈት ለመበቀል ሲመጡ በዚህ በዶሎ በኩል የመጣው የጣሊያን ሰራዊት ከሲዳማ አርበኞች ጋር ውጊያ በሚያደርግበት ወቅት የሲዳማ አርበኞች ጀግኖች አባቶቻችንና እናቶቻችን በዚህ አካባቢ በመሰባሰብ በጀግንነት ጣሊያንን የመከቱበት የተከላከሉበት ቦታ ነው። ቦታው ከይርጋለም ከተማ በ2 ኪሎ ሜትር ባነሰ ርቀት ላይ የሚገኝ በአሁኑ ሰዓት ለይርጋለም ከተማ የቱሪስት መዳረሻ ጥንታዊ ቅርስ ውስጥ አንዱ ነው። ይሄ ዋሻ የዛኔዎቹ ጀግኖች አርበኞች ከጣሊያን ወረራ ራሳቸውን ለመከላከል በእጃቸው የቦረቦሩትና የፈለፈሉት ዋሻ ነው። በርካታ ክፍሎች አሉት። በዛኛው በኩል ረጅም እስከ ማማ ድረስ የሚሄድ በዚህኛው በኩል ደግሞ ውስጥ ለውስጥ የሚያስገኝ ጠባብ መንገድ ቀደም የገባሁበት ጠባብ መንገድ አለው። አጠር ያለ ነው። እዚህ ዋሻ ውስጥ የንጉሱ ልጅ በርካታ ትልልቅ መኳንንቶች ትልልቅ የአካባቢው ገዢዎች እምቢኝ ለሀገሬ ብለው በጥሩ ሁኔታ በተንደላቀቀ ሁኔታ መኖር ከሚችሉበት ቤተ መንግስት ወጥተው እዚህ አቧራ ላይ እዚህ ድንጋይ ላይ እዚህ ብርድ ላይ እዚህ ጫካ ውስጥ ለሀገራቸው መስዋዕትነት የከፈሉበት ሀገራችንን ከቅኝ አገዛዝ ነፃ ያወጡበት ዋሻ ነው። እዚህ ቦታ ከዚህ አካባቢ ትልቅ ነገር እንማራለን። ያኛው ዋሻ ውስጥ እዛኛው ጋር ያለው ዋሻ ውስጥ ለመግባት ሞክሬ ፈርቻለሁ። በርከት ያሉ ጅቦች በመኖሪያነት እየተገለገሉበት ይገኛል። ድምጻቸውም ይሰማል።
ይሄ ቦታ ሁሉንም ያካባቢውን ሁኔታ መቃኘት ያስችላል። በጣም የሚገርም ቦታ ነው። ከፍ ያለ ቦታ ላይ ነው። የጠላት አውሮፕላኖች ሲመጡ ቦምብ ከመጣላቸው ወይም አስለቃሽ ጭስ ወይም ኬሚካል ከመጣላቸው በፊት ከዚህ ጋር ሆነው ቃኞቹ መረጃ የሚሰጡበትና የቅድመ መከላከል ስራ ይሰሩ የነበረው። ቦታዋ በጣም ታምራለች። ዝናብም ምንም አይነት ነገር አይነካትም። ውስጥ ያምራል። በእጅ ተጠርቦ በጥሩ ሁኔታ የተሰራ ቤት ነው የሚመስለው። ይሄን ቦታ ሲመርጡት በጣም የሚገርመው በቅርብ ርቀት ወንዝ አለ። ወንዙ እስካሁን ድረስ ንጹህ ነው። አካባቢው በጣም ይመቻል። በቀላሉ ውሃ ያገኛሉ። ውስጥ ለውስጥ ዋሻ ውስጥ ይገባሉ። ቅድመ ጥንቃቄ ያደርጋሉ። የመልሰው ማጥቃት ስራቸውን ያከናውናሉ። ያለነው ይርጋለም ከተማ መሃል ነው። ይርጋለም ከተማ አራዳ አካባቢ በሚገኝ ገበያ መሃል ነው ያለነው። በዚህ አካባቢ ታዋቂ የሆኑ ጨዋታዎችን ለማጫወት ዝግጁ ናችሁ? አዎ። የይርጋለም ወጣቶች ከኛ ጋር ለመወዳደር በውሁድ ቤት የደርሶ መልስ የኑን ጨዋታ አካል ለመሆን ዝግጁ ናችሁ? አዎ። ዝግጁ ናችሁ? አር ዩ ሬዲ? እስኪ በጭብጨባ ይርጋለም የዚህ ጨዋታ ህግ መሰረት ያደረገው የአካባቢው ማህበረሰብ እርሻ በሚሰራ ጊዜ የሚጠቀማቸው መንገዶች ነው። በፍጥነት ፍራፍሬዎች ይለቀሙና በቅርጫት ተደርገው ወደ ጎተራ ወይም ወደ ገበያ ይሄዳሉ። ስለዚህ ይህንን ህግ ይህንን ስርዓት እንዲወክልልን ነው ይሄን ጨዋታ የምናካሂደው። ቀድሞ የጨረሰ ልዩ ሽልማት ያገኛል። ዝግጁ? ዝግጁ? የውድድሩ ውጤት ከዳኞችና ከተመልካቾች ተሰብስቧል። በዚህ መሰረት ውጤቱን ለመስማት ዝግጁ ናችሁ? ዝግጁ ናችሁ? አንድ ጊዜ ለተወዳዳሪዎች ሞራል። በውድድሩ መሰረት ብዙ የሰበሰቡት ኤርሚያስ ካያሞና መነን መንገሻ ቢሆኑም ኤርሚያስ ሁለት ጊዜ ሰብስቦ ስለወረወረ በጨዋታው ህግ መሰረት ከአንድ ፍሩት በላይ ወይም ከአንድ ፍራፍሬ በላይ ማንሳት ስለማይቻል የውድድሩ አሸናፊ ተስፋዬ ደንሳሞና ምንትዋብ ክብሩ። እሁድ ቤታችን በተለያዩ ከተሞች በተለያዩ አካባቢዎች እበራችሁ ደጃችሁ ድረስ በመምጣት በጨዋታ ጊዜ በአካባቢያችሁ የሚወደዱ የሚዘወተሩ ጨዋታዎችን እያጫወትን እንሸልማለን። እሁድ ቤት የደርሶ መልስ ፕሮግራማችን የጨዋታ ጊዜ ይሄንን ይመስል ነበረ። አመሰግናለሁ። ጣኑ መጋኑ ዳዊ ባጧን ሃሮ አፍሪካ እቴቹ ታሪኬ ሰኩላይ ገዲ አሲዮና ታሪኬ ኩልሲሳው አራጋሽሎ ወዲራ ጣንዶሞ ባችራ መጋኖ ገላቱ ይሉ መጋኖ ገላቱ ይሉ ሲዳሚ ባቶ ኢትዮጵያ ባላው ካዩሴው ካዮ ሙሴው አስዲዮራ ዳጌው ማናኖ ኬሩንዲ ዳጌው ኬሩ ያዳ ገደ መጋኑ አሶ አኔቴ ኡታ መጋኑ ወንሾ ወማው ደርሶ መልሳችን ዛሬ በይርጋለም ከተማ የነበረው ቆይታ እጅግ በጣም አስደሳች ነበረ። ይርጋለም እውነትም እንደ ስሟ ዓለምን የምታረጋ
ዓለም የሚረጋባት ዓለም የሚረጋጋባት ከተማ መሆኗን ደግሞ ማስረጃ የሚሆነን ወይም ማሳያ የሚሆነን የምሽት ወጋችን ላይ ደርሰናል። አቶ ካሳ የእርሶ ልጅነት በይርጋለም ምንዋን ሰምተው ወደ ይርጋለም መጡ? እኔ ይርጋለምን ሰምቼ መጣሁት አንደኛው ነገር ማጠራሯ ደስ የምትል ነች። ከዚያም በላይ ባጠናሁት ነገር ለም ደጋግር ሆኗን በታሪክ ሰምቼ ያናምኜ ነው የመጣሁት። አምኜ የመጣሁበትንም አላጣሁም። የሚያኖር ፍቅር ያላት ከተማ መሆኗን አውቄ እዚህ ቀርቻለሁ እና 67 ዓመት አለኝ። ጋሼ የዛሬ 81 ዓመት እዚች ጋር ነው የተወለዱት። እንደማንኛውም የሲዳሞ ልጅ ገጠር ነው ያደግኩት። አባቴም ፈረንጅ ቢሆኑ ዋናው እንግዲህ አንተ የተወለድክበት ነው አገርህ። እኔ እዚህ ተወለድኩ። ጓደኞቼ ሁሉ እዚህ ነበሩ። የልጅነት ጓደኞቼ እኔም አዲስ አበባ ያው የኔ አባት ግሪክ ትምህርት ቤት ወሰዱ ላኩን። ክረምት እንመጣ ነበር። እዛ ጊዜ ትራንስፖርቱም ቀላል አልነበረም። በጭነት መኪና ላይ ተጭነን ነበር የምንመጣው እና ሮጠን የምንመጣው መቼ ያቺ ቀን ደርሳ ይርጋለም ብሄድ ነበር የምንለው። ሌላው ደግሞ ትዝ የሚለኝ ተዝቼ አሁን እኔ ተተወደድኩ በላይ አንድ ዝግባ አለች ሚስት የበላት እዛ ውስጥ ነበር ድብቆች ሁሉ የምንጫወተው። ጋሼስ የእርሶ የልጅነት ይርጋለም ምን ትመስላለች? ቤተሰቦቼም አያቶቼም መኖሪያ ነበር። ራስ ደስታ ዛሬ መጥተው ቤተ መንግስት የመሰረቱበት የአያቶቻችን መኖሪያ ነበር። ለአያቶቻችንም መተኪያ ሰጥተው ወደዚህ ማዶ መተኪያ ሰጥቷቸው እዛው ማዶ ነው ተወልጄ አድጌ እዚሁ ተምሬ ዛሬ ወደ 60ዎቹ አመት የገባሁ ነኝ። እንዳያችሁትም ለም ከተማ ነው። ዙሪያው ወጣ ገቡ በወንዞች የተከበበ ነው። የሚማረው ተምሮ የሚያስተምረው አስተምሮ ያላንዳች ልዩነት የሚኖሩበት ከተማ ነው። በሌላ መልኩ ደግሞ ይርጋለም ከተማና አካባቢው በቡና አምራችነት የሚታወቅ ነው። ቡና እንግዲህ የሀገራችን ምሰሶ ነው። እንግዲህ ከፍተኛ ቡና ወደ ውጭም የሚመረትበት ከተማ ነው። ምላክበት ከተማ ነው። በዚህ መልኩ ነው እንግዲህ ይርጋለምን የሚያውቀው። ይርጋለምን ጋሼ እንዳሉት ሁለንተናዊ ነገሯ በጣም የተዋበ ውብ ከተማ መሆኗን ሁላችንም አይተናል፣ እያየን ነው። ወጣቱ ወንድማችን ይርጋለም ያንተ ዘመኗ ይርጋለም ምን ትመስላለች? ይርጋለም አሁን በእኛ እድሜ የሚታወቀው በሶስት ነገር ነው። አንድ ኪነ ጥበብ፣ ሁለት ስፖርት፣ ሶስት የአምራችነት ሚክስ የሆነ ከተማ ነው። እንግዲህ በሲዳማ ወረዳ ውስጥ ከለኩ ቀጥሎ ሁለተኛው ማስተር ፕላን የነበረው ትልቅ ከተማ ነው። በእግር ኳስ የምናውቃቸው በጣም ከክለብ አልፈው ብሔራዊ ቡድን ድረስ መወከል የቻሉ ገነነ መኩሪያ ሊብሮ የዚህ ከተማ ነው የተወለደው። ታላቁ የስፖርት ጋዜጠኛ በትክክል እዚች ከፋ ሰፈር አካባቢ ነው እሱም የተወለደውና ኪነ ጥበብም ቲያትርም ስፖርትም በጣም የሚወደድበት በአመት ውድድር የጦፈ ውድድር ፉክክር የበዛበት የነበረ ነው። እንግዲህ የኛን ትውልድና እኔ ይርጋለምን በዚህ አጠር አድርጌ ባስታውሰው ደስ ይላል። እሺ የምሽት ወጋችን እንዴት እንደሚያምር እንዴት እንደተዋበ ያያችሁ ነው። ሙዚቃውን እባክህ ጀባ በለን። Bedakoya fayaya makalchaya damaya kofole muleya korasombo chaleya bedakoya fayaya makalchaya damaya kofole muleya korasombo chaleya
Dania Dino, Anevi Patino, Mari Mariani, Natewa Harino, Mepi Fagio Here, Kaini Rosani, Nagure Gumbong, Umanta Durana, Amui Dumaya, Beda Kwa Nerodo, Agari Muhena, Minito Kosodo, Amue Akila, Beda Kwa Nerodo, Agari Muhena, Minito Kosodo. Amue Akila, Beda Kwa Nerodo, Agari Muhena, Minito Kosodo. ምሽታችንን ልዩ ካረጉልን ውስጥ አንዱ የሆነው ወንድማችን ሙዚቀኛን ጊታር ተጫዋቹን በጣም እናመሰግናለን። እንደው በዚሁ ጋሽ መኮንን የርሶ ልጅነትና በልጅነቱ ይጫወቱት የነበረው ሙዚቃ ያስታውሱታል? ሲዳማ ቤት ሲሰራ በደቦ ነው የሚሰራው። መሬትም ሲታረስ በደቦ ነው የሚሰራው። ቤት ሲሰራም እንግዲህ የራሱ ጫዋታ አለው። መሬት ሲታረስም መሬት ሲያርሱም በደቦ እየጨፈሩ እንትን የሚሉበት ሁኔታ አለ። ቤትም ተሰርቶ በምርቃትም እንደዚሁ የሚጨፈር ጭፈራዎች አሉ። ይሄንን እንግዲህ ሲሰማ ነው ያደኩት። አንዱን እንደው አይሉልንም? እንግዲህ ሞክራለሁ። እኛም እንቀበላለን። አቶ በቀለም ይረዳኛል። ላንሶ ኦፎላኖ Lanzo Ofollano, Lanzo Ofollano, Lanzo la Lumani, Ofollano, Bottega Addisani, Ofollano, Garbichu Elihu, Ofollano, Sirata Menihu, Ofollano, Lanzo Ofollano, Lanzo la Lumani, Ofollano, Lanzo Ofollano, Lanzo Ofollano, no Lanzo Ofollano, Dubbe Dugunani, Nuka Burrisani, Oso Annatneye, no Dagu Annatneye, Ofollano. ጋሼ እርሶ ብዙ ዓለም ዞረዋል። ብዙ የዓለም ክፍልን አይተዋል። እንደው ካዩአቸው የዓለም ክፍሎች ሁሉ ወይም ከሄዱባቸው ከተሞች ከኖሩባቸው ቦታዎች የቱ ደስ ይሎታል? ምንን ይወዳሉ? እውነቱን ብነግራችሁ ለኔ ተሁሉ ታለም ታየሁትና እቺ እርጋለም ናት። ለኔ ደስ የምትለኝም ውብ ከተማ ናት። አየሯ ጥሩ፣ ውሃ ጥሩ፣ ሁሉ ጊዜ የምትናፍቀኝ ይሄ ነው። ሮጬም መጣ እዚህ ሁሉ ጊዜ እዚህ ነው። ወይ ሮም ሂድ ወይም አቴንስ ሂድ ተሚሉን እርጋለም ብመጣ ነው መርጠው። ብዙ ጊዜ አሁን ዛና አይሉኛል፣ ልጆችም ውጭናና አይሉኛል። የኔ ፍቅር እዚህ ነው። አሁንም ወስኜ ያለሁት እዚህ የህይወቴን መጨረሻ እዚህ ከተማ ለመጨረስ። ይሄ ሁሉ የሚያሳየው የይርጋለምን እውነትም የተረጋጋ ዓለምነት እውነትም ሰዎች መተው በስኬት በደስታ በተድላሎት መኖር የሚችሉባት ከተማ መሆኗን ነውና በገበያው ስናልፍ አቮካዶ ሁሉ ተጨምቆ ዘይት ሆኖ ኤክስፖርት እየተደረገ ነው አሉን። አዲስ ዛሬ ይርጋለም በትልቅ እድገት ላይ ነው ያለችው። ብዙ ፋብሪካዎች፣ ኢንዱስትሪ ፓርኮች፣ የተለያዩ ፋብሪካዎች ተመስርተው በከተማችን ዙሪያ ትልቅ የልማት ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። Magana masiro upaike wa kereasi
የቤታችን የደርሶ መልስ የመጀመሪያ የመክፈቻው ፕሮግራምም ከዚህ ከተማ በመካሄዱ እጅግ በጣም ደስ ብሎናል። በአባቶች ምርቃት የተጀመረው ፕሮግራም በአባቶች ምርቃት ከሌላ ከተማ ከሌላ ውብ የሀገራችን ከተማ እናንተ ጋር በቀጣይ ሳምንት መምጣቱን ይቀጥላል። አመሰግናለሁ። መልካም ጊዜ